الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب الزهد والورع من الباب لا ينالنا. وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم تعس عبد الدينار والدرهم والقطيفة إن أعطي رضي وإن لم يعطى لم يرضى أخرجه البخاري. حديث قده الفلنا أهنم يدقم لنا في باب الزهد والورع. حديثون دسمانه كأبو هريرة رضي الله عنه يتلالف حديثنا. أبو هريرة رضي الله عنه من قال رسول الله صلى الله عليه وسلم يا الله ملاكتنيا عند الزهلو تعيس تفالو عبد الدينار يورك باريانا والدرهم يبر باريا والقطيفة يلبس باريا. عموما نجدي نموذج كدنيا يتوسن تقص نبياتنا صلى الله عليه وسلم ማለት የተፈለገው ዱንያን የሚያመልክ አካል ጠፋ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ወይም ይጥፋ ብለው ዱዓ አደረጉበት ረገሙት። تعيس أي هلك وسقط وعثر تعيسا ሲፈስሩ እንግዲህ ጠፋ ማለት ነው። ወደቀ አንዳለጠው አነቀፈውና ተጎረጎሰ ወይም ይሄን ይሁን ብለው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ያረጉበት ነው። ስለዚህ አቢዱ ዲናር አቢዱ ደራሂም አቢዱ الثياب መሆን የለብንም። ይሄን ማለት እንግዲህ ዱንያ ማላ ቡደ ምንሁ አለ ብለናል። እሱን መታው ማለት አይደል። ሁላችን የፈሰሩት ነው ነብያችን ሰለላሁ ዐለይሂ ወሰለም إن أعطي رضي ቢሰጥ ይወዳል وإن لم يعطى لم يرضى ሙዓመላው በሷ ዙሪያ ብቻ ስለሆነ ካልተሰጠ ደግሞ አይወድም። ስለዚህ ሙዓመላው በአጠቃላይ በዱንያ ጥቅም ብቻ ነው። ይህ አይነት ሰውዬ አላህ ያጥፋው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ዱዓ ነው ከተባለ ሙህተሚል ስለሆነ ወይም ጠፋ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ቀጢፋን ሲፈስሩ ልብስ ብለናል። ልብስ ሆኖ ጎፍላ ኸመል ወይም ይሄ ጎፍላ ያልተሰራ ጫፍ ላይ ያለበት ልብስ ቀጢፋ ይባላል እና ፎጣ ነገር ነው። እሱን የሚያመልክ عموما አሁን የተጠቀሱ ሶስት ነገሮች ናቸው። ዲናር፣ ድርሃም፣ ኸሚሷ ወይም ኸሚል ቀጢፋ ኸሚሷ የሚልም ይኖራል بعض الروايات እና ነማዘጆች ናቸው። የነዚህ ብቻ ማለት ሳይሆን ዱንያን የሚያመልክ እንቅስቃሴው ሐሳቡ ቀልቡ ውስጥ ያለው ደሙም ስጋውም ሁሉም በዱንያ የተወጠረ የሚወደው ዱንያን የሚጠላው ሰዎችን ሲወድ በዚህ ጥቅም ብቻ የሆነ እሱ የጠፋ ሰውዬ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ ዱንያን ከሚፈለገው በላይ ማምለክ መውደድ እሱ እዚህ ውስጥ ያስገባል። ስለዚህ ራሳችንን መመራመር ይኖርብናል ነው። الحديث رواه البخاري 6335 حديث نويلال في صحيح الإمام البخاري وزاد والخميصة زار وياولاي تعيس عبد الدينار والدرهم والقطيفة كالبوهلا والخميصة الملم زيادة اللو رواية أولاي. وعن ابن عمر رضي الله عنهما أنه قال أخذ رسول الله صلى الله عليه وسلم بمنكبي عند رواية انجليز بمنكبي ايه مفرد بالا بمنكبيه كان دقمه تثنية. فقال كن في الدنيا كأنك غريب أو عابر سبيل. وكان ابن عمر رضي الله عنهما يقول إذا أمسيت فلا تنتظر الصباح وإذا أصبحت فلا تنتظر المساء وخذ من صحتك لسقمك ومن حياتك لموتك. أخرجه البخاري. إننا حديث بخاري 6416 حديث في صحيحه زقبوا تللا. እንግዲህ አብዱላህ ኢብኑ ዑመር እንተናልኩ አለፈው ደርሳችን ላይም ትንሽ ተርጀማቸውን አሳልፈናል።
من زهاد الصحابة نبروا دنيا ካልነካቻቸው ሰውዬ ነበሩ بشهادة بعد إخوته من الصحابة مستمسكروا الله جوال እሳቸውም ሲናገሩ والحديث في صحيح البخاري ከአላህ ፍጡር አንድ ሰው ሳያግዘኝ መኖሪያ ቤትን ሰርቻለሁ ይላል የሚኖርበት ቤት እኮ ነው ያሸባ አሁን እኛ የምንኖርበት ቤት ስንት ሰው ነው የሚሰራው ያሸባ የምትኖርበትን ቤት እስኪ ስንት ሰው ነው የሚሰራው እሳቸው መኖሪያ ቤታዬን ማንንም ሳያግዘኝ ራሴ እንደዚህ እንደነገሩ እኮ እንደዚህ እንደዚህ ያርገ ቆፈርፈር ምናምን አድርገው አቆመው እዛ ይኖሩ ነበር አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ስለዚህ ዱንያ ጋር ያሸባብ ዱንያ ነብያችንም ሰለላሁ ዐለይሂ ወሰለም እንደዚህ እኮ ሑሳላ የሆነበትን ምክንያት ሲነግሩን في حديث صحيح ከሙስሊም ሌላ ያሉ ኡመሞች በእናንተ ላይ ይጠራራሉ እና ትሪ ላይ የቀረበ ምግብ ሰዎች ተጠራርተው እንደሚቀራመሱት እንደዛ ይጠራሩባችኋል ትንሽ ሆነን ነው ወይ ሲሏቸው ትንሽ ሆናችሁም አይደለም በጣም ብዛት አላችኋል لكن ወሳኡን ከወሳኢ ሰይድ ምክንያቱ ምንድነው አላህ Subhanahu Wa Ta'ala እናንተ ውስጥ ምን ያስገባባችኋል ፍበት ዱንያንና ከራህየተል መውትን ያስገባባችኋል ይሄ እናንተን ወራዶች ቀላሎች ያረጋችኋል አሉ ነብያችን ሰለላሁ ዐለይሂ ወሰለም ወሰደቀ ረሱላህ ሰለላሁ ዐለይሂ ወሰለም እና ዱንያን እንዴት ብለን እንናገር ያ ሸባብ ሰዎች በዱንያ ተበረዙ አሁን ሰውየውን ሙዓመላ የሚያረጋው በዲኑ ዙሪያ ሳይሆን በዝምድናው ዙሪያ ሳይሆን على حسب ما عنده من المال مال ያለው يحترم وكذا وكذا صادق ولو كاذبا ولو ስለዚህ ይሄን መፍሁም نصر عز ከፈለግ የአላህ ባሮች መሆን ከፈለግ ይሄን አይነት አረዳድ ፈህማችንን መቀልበስ አለብን ወደ ሐዲሱ ስንመለስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ምን ይላሉ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ትካሻዬን ያዛረጉኝ ይላል أخذ رسول الله صلى الله عليه وسلم بمنكبي وبمنكبي ትካሻዬ አካባቢ ያዛረጉኝ እንግዲህ አንድ ሰው ነካ ያረክ ስታወራው ተነቡህ ይኖራል አንደኛ ለመውደድህም ምልክት ነው ተብሏል ተለጥፍ ሙላጠፋ ነው ሌላው ደግሞ ተንቢህም ነው የሚባለውን እንዲሰማ ትካሻዬን ነካ አረጉና ምን አሉኝ ይላል بالافراد والتثنيه بمنكبي بمنكبي ይቀራል አሉ مجمع الكتف والعضد እዛ አካባቢ ይሄ ነው መንኪብ ማለት ይሄ ነው ይሄንን እንግዲህ ነካ አረጉ ያዛረጉና فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉኝ ይላል كن في الدنيا كأنك غريب ዱንያ ላይ ስትኖር ልክ የሩቅ ሰው እንግዳ ሆነ እንግዳ መስለህ ኑር غريب ማለት እኮ ያሰበው ያካባቢ ሰው ያልሆነ ከሩቅ የመጣ ሙሳፊር እንደሱ ሆናል ይሄ غريب የሚባለው ሰውዬ እንግዲህ ያሰበው የሚይዘው ነገር ቡልጋ ነው አገሩ የሚያደርሰው ነገር ትንሽ ነገር ይዞ ወይ ፖርሳ ይዛል ወይ የሆነ ነገር ይዛል እዛ የሚሄድበት የሚያደርሰው ነገር እሷን ብቻ ይዞ ነው የሚንቀሳቀሰው ስለዚህ አንተም ዱንያ ላይ ቺዳር ማዕበር ማለፊ አገር ስለሆነች እንደዛ እንደ غريቡ ሆን የዱንያን አስቃል አታብዛ ብለው ምናሉ አው ዓቢሩ ሰቢል ቻው بمعنى በልናት ብለዋል ለኢድራብ እንደውም ከغريب ይቅርና ከغريب ሌላ አልፎ ሀጅ መሰል غريب ማለት እንግዲህ መጥቶ እዛ አካባቢ የተወሰነ ሊያርፍ ይችላል እዛም አካባቢው ተተመቸው ምን ሊያረግ ይችላል ያተባ ኑሮ ሊመሰርት እኮ ይችላል غريب ከዛ እንደገና ወደ ሌላ الى ما هو اعلى انتقل الرسول صلى الله عليه وسلم عابر سبيل الف حاجي مسله ነው መኖር ዱንያ ላይ ይሄንን ነብያችን ሰለላሁ ዐለይሂ ወሰለም ያሉት እንግዲህ للحث والحض على الزهد والتقلل من الدنيا ዱንያ እኮ علي رضي الله عنه والصفوات ዱንያ مالي ولا حال እኔና ዱንያ ምን አገናኘናል ሐላሏ ሒሳብ ነው ሐራሟ ዒቃብ ነው እንደዛ እኮ ነው حلال እንኳን ነው ብንል والحلال عسير حلال كسب حلال ነው ገንዘቤ ለማለት አሁን ማንኛውም ሰው የሚችል ሰው የለም አፉን ሞልቶ አይ እኔ ገንዘብማ حلال ነው ሹብሃ የለበትም የሚል የለም في قرون متطاوله ድሮ حلال ጠፍቷል የሚሉ ሰዎች አሉ ጠፍቷል በሚለው እንኳን ባንስማማቸው አብዛኛው አባባላቸው ትክክል ስለዚህ حلال ሒሳብ ነው ዱንያ ከተገኘ እንኳን حرام كهونه ደግሞ ምንድነው عقاب كان علي رضي الله عنه ايضا من زهاد الصحابه طيب
እሳቸው ደግሞ ያሉትን ሲናገሩ وكان ابن عمر عبد الله بن عمر من ይሉ ነበር يقول اذا امسيت فلا تنتظر الصباح እንግዲህ ማታ ወቅት የገባህ ጊዜ ሲመሽ ነገ የነገ ጧቱን አትጠብቅ ነገ አድራለሁ ብለህ አትጠብቅ ለጋዳሩን እንደሚሞት ሰው ሆነ ለአኺራህ ስራ قصر الامل ይባላል ምኞትህን አታስረዝመው واذا اصبحت فلا تنتظر المساء ጧት ወቅት የገባህ ጊዜ ደግሞ መሳእን አትጠባበቅ ማታ ደርሳለሁ ብለህ አትጠባበቅና ቀንም የቀን ስራ አለ ልክ ማታ እንደማትደርስ ሆነ የቀኑን ዒባዳ አድርግ እንግዲህ قصر الامل አድርግ وخذ من صحتك لسقمك ابن عمر رضي الله عنه مستنباط አድርገውት ነው ሐዲስ مرفوع አለ በዚህ ዙሪያ اغتنم 5 قبل 50 የሚል ሐዲስ አለ የዛ ሐዲስ ማዕና ነው ይሄ موقوف በጤና ያለህ ደግሞ ለመምያዛው እንግዲህ አንተ ልትታመም ትችላለህ ጤናማ በሆንክበት ሰዓት ዒባዳ አብዛ ታመህ እንኳን ዒባዳ ማብዛት ቢያቀትህ ተከክሰዋለህ ማለት ነው በصحة ጤና ሆነህ ያለ ስለሰራህ ይህ እንግዲህ ዒባዳ ላይ ሐث ያረግ ومن حياتك لموتك መሞትህ አይቀርም كموت بهلا إذا مات ابن آدم انقطع له نبياتنا صلى الله عليه وسلم عمله إلا من ثلاث حديث المعروف سلزل لموته هونو هوتي ياله بهوته سراء هون كو وقت العمل وقت الحساب قنا دنيا اندالج بهوت اسكالن درس يسرا غزينات بهلا مناجدو مناغنيو منداچن አሁን ያሳለፍነው ስለዚህ بحياته دقمو كحيوته لا موته يا زالو ابن عمر رضي الله تبارك وتعالى عنهما سلزي ساتيو እንግዲህ በዒባዳ የታወቁ ናቸው ብለናል አንድ 60 ሐጅ አድርገዋል ይባላል ወደ ሺህ በላይ ዑምራ አድርገዋል ابن عمر رضي الله عنهما ከዛ በኋላ የነብያችንን ሰለላሁ ዐለይሂ ወሰለም አثار حتى ሱና እንኳን አይደለም የሚባለው ላይ ይከተሉ ነበር ብለናል ابن عمر እኮ اشد الاصحاب متابعة لآثار رسول الله صلى الله عليه وسلم رضي الله عنه እንደዚህ ያሉ ሰውዬ ነበሩ እና ስለዚህ እኛም ምን ሰማውን በተቻላቀ አይመተ ሰለፍ አይመተ ዳዕዋ ስናይኮ ያሸባብ ዙሃድ ነበሩ መለስ ብንል ብዙዎቻችን ተራጅመን ለአይማን አንከታተልም ብና ያሸባብ ሼኹ الاسلام ابن تيميه كان من الزهاد ዱንያ ላይ ምንም ሐሳብ የለውም ነበር ስለ ዱንያ والشيخ محمد بن عبد الوهاب عليه رحمة الله لم يقتسم ورثته مالا ستوت يموتت ነገር እኮ የለም ሼክ መሐመድ ኢብኑ አብዱል ወሃብ ዘመዶቹ የወረሱት ነገር የለም ከሱ ተራጅሞቻቸውን ስናይ ሙዓሲሮችም እንደዛው ያላቸው እንኳን ካኑ አስኺያ ابن باز كان يضرب به المثل في الجود يسጣቸው ገንዘብ ያ شباب حتى وكلوا له شخصا كحاتم الطائي የተባለ ታዋቂ ጀዋድ እኮ አለ ከአረቦች የተባለ ከሱ በላይ ነህ ብሎ ቀሲዳ የጻፈባቸው ሰውዬ አለ ተቆጥሳቸው ያንን ሲያው በጁድ ከሐቲም በላይ ነህ አንተ ጋር ሐቲም አይዘከርም ተራጅማቸው ጃኒቡን من سيرة شيخ الإسلام من سيرة ابن باز من كتاب የተጻፈ አለ ሰላሳት እና ተራጅም الائمان ስናነብ በዱንያ የሻገለ አይማ አላገኘን ያላቸው እንኳን وكذلك ከነሱ በላይ ወደ ሱሐቦች ስንመለስ ያ شباب معظم الصحابه كانوا زهاد ያላቸው እንኳን እንደነ ابن عوف عبد الرحمن بن عوف من اثرياء الصحابه نزان ሲያስታውስ እነ ابن بن عمير ፍጡር ጾሞሎ ሳያፈጥር የሚያደርሰው ነበር ስለዚህ እኛ አርአያዎቻችን እነሱ እንጂ ይሄ በዱንያ የሚስገበገቡ ሰዎች አይደሉም የኛ አርአያዎቻችን ስለዚህ ዱንያ ላይ አትከስቡ አይደለም ይከሰባል ግዴታ ነው በተሰብ ካለ ለራስህም ላኪን ኪሳችን ነው ማድረግ ያለብን ይያልን ነው ቀልባችን ማድረግ የለብንም ቀልብ ከገባ ዱንያ ዒባዳችን ለሱ ይሆንና አቢዱ الدينار وعبيد الدرهم እንሆንና ተዒሳ ተባሉት ሰዎች ውስጥ እንዳንገባ ስለዚህ ቀስሩ الامل ሞትና ለመርሳት ሞት እኮ ዝም ያለ መካሪ ነው ተብሏል ሳይናገር የሚመክር ማን ነው ሞት ነው ያጀበ ሁላችን እናውቃለን እንደምንሞት ካወቅ
لزا لموته الزه هوته لا يسقدم يالو عبد الله بن عمر رضي الله عنه سلازل ما بعد الموت مسرى بهوتنا. وعن ابن عمر رضي الله عنهما أنه قال رسول الله صلى الله عليه وسلم من تشبه بقوم فهو منهم أخرجه أبو داود وصححه ابن حبان. الحديث صحيح الجامع لاي 6149 حديثنا إلى الزهم صحيح رواه أبو داود في سنن أبي داود 4031 حديثنا إلى سنن أبي داود لا 4031 حديث. قد أهونم كعبد الله بن عمر يتلالف حديثنا. عبد الله بن عمر يا الله ملاكتنيا صلى الله عليه وسلم انده بلوال من تشبه بقوم بسوچ يتمساسل فهو منهم مال. بل إلى رواية من عمل عمل قوم فهو منهم بملم تزقبوا للالو حديثه. المهم بزو طرقوች ስላሉት حديثه صحيح ነው. በሰዎች የተመሳሰለ ከራሳቸው ይመደባል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይሄን حديث في الزهد والورع ማምጣታቸው ሙናሰባ እንግዲህ አንተ ተሸብሁህ بأهل الزهد وبأهل الورع ከሆነ ከነሱ ትመደባለህ። ተሸብሁህ بعباد الدنيا ከሆነ ከማን ነው የምትመደበው እየተባለ ከነሱ ትመደባለህ። ስለዚህ ከዚህ ይሄንን حديث እንግዲህ التشبه بالكفار حرام لمهونه ማስረጃ ያቀርቡታል። በዚህ ዙሪያ شيخ الإسلام ابن تيمية كتاب አላቸው ብለናል እና ኪታቡ በሙሉ የሚያጠነጥነው በዚህ حديث معنى ዙሪያ ነው። በኩፋር መመሳሰል اقتضاء الصراط المستقيم مخالفة أصحاب الجحيم የሚል ኪታብ እኮ አላቸው። ያ ኪታብ ስታነበው እንግዲህ በዚህ ዙሪያ ያጠነጥናል። በዚህ حديث ዙሪያ እና በሰዎች መመሳሰል በተለይ ኩፋሮች በእነሱ የተለዩ ሻዓኢሮች አሏቸው። እነሱን ምናረግ ከሆነኛ እነሱ ቀልባችን ገብተዋል ብለናል። አንዳንድ ነማዚጆችም ለምሳሌ አምጥተናል። በኩፋሮች መመሳሰል እንግዲህ በሷሊሖች በሷሐቦች ተመሳሰሉ እንደነሱ እንኳን ባትሆኑ በእነሱ መመሳሰል ፈላህ ነው የሚል ቤትም ተቀርቷል። ስለዚህ መመሳሰል ያለብን حكاية مارق يالبن أهل الصلاح أهل التقوى أهل الزهد وأهل الورع ننجي كفار وچين فساق وچين عصاة وچين النسو نادل لما مساسل يالبن بالنسو كتمساسل ينسو قاسلا من هون. وعن ابن عباس رضي الله عنهما قال كنت خلف النبي صلى الله عليه وسلم يوما فقال يا غلام احفظ الله يحفظك احفظ الله تجده تجاهك والأصل أصلها الواو كتاء انجلي تواو تقلبت عنه بلا. وإذا سألت فاسأل الله وإذا استعنت فاستعن بالله. رواه الترمذي وقال حسن صحيح الجامع لا يثبت 950 حديثنا إلى صحيح الجامع الصغير. الزهم صحيح رواه الترمذي الإمام الترمذي 2516 حديث في سنن الترمذي جنال. وتمامه واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ولو اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك رفعت الأقلام وجفت الصحف بما هو كائن. فلذي انجدي نبياتنا صلى الله عليه وسلم كان متواضعا ومن تواضعه كان يردف حتى الصبيان على الدابة قالبوت جملم لا يهنا أهيام لا يهنا قالبوت نجر لا لا سوابرو كهالا يفناتط نبر. إيه من تواضعه ومن حبه لأصحابه صلى الله عليه وسلم ورضي الله عنه. لا كلتات عندك أن لالو ابن عمه ابن عباس حبر الأمة وبحرها كنت نبركن لالو خلف النبي صلى الله عليه وسلم كنبياتين بوالا يوما كلتات عندك انجدي كهالا قالبو تفناتو كهالا قالبو انجدي عنهم ساعات نبياتين صلى الله عليه وسلم لتقامتنا بخلافنا نحن إننا ساعاتين زنبلو يالف باندي تفناتو قالبو يهدو
ምክር ሊለግሷቸው ነው ተርቢያ ከልጅነታቸው ጀምረው ሊኮተኮቱ فقال يا غلام أنت ልጅ ሆይ አሉኝ احفظ الله يحفظ إني أعلمك كلمات ነው የሚለው بداية الحديث ማስተምርህ ቃላቶች አሉ አልፋዞች ወደፊት የሚቀጥሉ ልብ በልና አዳምጠኝ ከዛ በኋላ احفظ الله يحفظك አላህን ጠብቅ አላህ ይጠብቅሃል الجزاء من جنس العمل الله እኮ አይጠበቅም ያሸባ الله ዓለሙን ሙደብር ነው ጠባቂ እሱ ነው የተፈለገው የአላህን አዋሚር ነዋሂ ጠብቅ بامتثال اوامره واجتناب نواهيه حفظ اوامر الله ማለት ያዘዘውን በመተግበር በመፈጸም የከለከለው አካባቢ ባለ መቅረብ አላህን ጠብቅ ይሄን ካረክ አላህ ይጠብቅሃል احفظ الله تجده تجاهك አላህን ጠብቅ አሁንም ለፊትህ ታገኘዋለህ አሏቸው ስለዚህ تعرف الى الله في الرخاء بلا روايه ذو حديث لا في روايه غير الترمذي تعرف الى الله في الرخاء يعرفك في الشده እንግዲህ አንተ ደልቶ ብዙ ሰዎች እኮ ያጀበው ሲደላቸው ሲኖራቸው አፊያ ሲሆኑ የንሰውን አላህ Subhanahu Wa Ta'ala ሶላት የትነሽ የለም ዒባዳ የትነሽ የለም ዝም ብሎ እንደፍየል ይሮጣል የተያዘ ጊዜ ቢያለው ኮየን ናቸው አንዳንድ ሰዎች ወደ መስጊድ የሚመጡት ሲከስሩ ሲታመሙ ላ ዒባዳ እንደዛ አይደል ዒባዳ ማለት ወዕቡድ ረበከ حتى ياتيك لقتا ያለ የሆነ ነገር ሲያጋጥሙ ቀና ብሎ አይስብር ሲልና ያንን ደግሞ አላህ Subhanahu Wa Ta'ala ሲያነሳለት يعود الى ما كان عليه እንደዛ እኮ ነው ሱብሃንአላህ ስለዚህ አላህን Subhanahu Wa Ta'ala ወጣት ሆነ ነፍስህ እየገረመህ እያለ የሚደረግ ዒባዳ ራሱ እኮ ሻቡ ነሻአ في عباده الله من السبع الذين او من السبعه الذين يظلهم الله يوم القيامه في ظله يوم لا ظل الا ظل ወጣት ሆኖ ሻህዋውን ምኑን ተቆጣጥሮ በዲን ተኮትኩቶ ወደ መስጊድ ዒባዳ ያረገ ያደገ እሱ ከነዛ ከሰባቶቹ ነው ተብሏል ስለዚህ እንግዲህ የችግር ጊዜ መተውበት አይቻልም ማለት አይደለም ግን መሆን ያለበት እንደዚህ ነው ረኻ ላይ አላህ ጋር ተዋወቅ ሽዳ ላይ ያውቃል ከዛ እንግዲህ ዱንያ መቼም ዳሩል አቅዳር ናት የጭንቅ ሀገር እኮ ነው ዱንያ ሲባል ያጀበው ምንም አሁን ጠራች ብለ አስደሰተች ስትል በወዲህ ጭድድድድ ይልልሃል ስልክ ምን ሆነ መኪናው ተገለበጠ እንደዛ ሀገር ይሄድ አንተ እንግዲህ በመጀመሪያው ሰፈር ብዙ ሪባ አግኝታ ነበር ያንን አገኛለሁ ብለልካል እዚህ ይዛዋል ሳይለንት እንኳን ማድረግ እንኳን አንችልም ያሸባብ ስልካችን እንችላለን አንችልም በጣም ደካሞች ነው ሶላት እዚህ እየተቀሰገደ ስንት ነው ምን ሰማ ያ ስልክ ምን ይዞልህ ይመጣል ናይ ይዞልህ ይመጣል አንተ እየጠበቅ ባለ ያለፈውን ፍጥፍ አተርፋለሁ አሁን ሪህላ ላይ ስትል ገደል ገባ ትባላል እንደዚህ ነው ዳሩል አቅዳር ናት ዱንያ ዛም ላይ ሶብር ያስፈልጋል የሚደረግ ነገር አለ ላኪን አላህ ጋር በረኻ ከተዋወቅኛ ሽዳ ላይ አላህ Subhanahu Wa Ta'ala የሚያጋጥመንን ችግር ምን ያረግልናል ሰዋውን ካነ في مالك في نفسك في ولدك في اهلك الله سبحانه وتعالى ይጠብቅሃል واذا سالت فاسال الله በምትለምን ሰዓት በምትጠይቅ ሰዓት አላህን ብቻ ጠይቃሉት ይሄንን አብዱላህ ኢብኑ አባስ ረዲየላሁ عنهم واذا استعنت فاستعن بالله እርዳታ ግያኛ ከፈለክ በአላህ ብቻ ታገዝ እንግዲህ ያከ ነዕቡዱ ወያከ ነስተዒን ነው ይሄንን ነው ማድረግ ያለብህ ተማሙ ቅድም እንደተቀራው ወዕለም አሉ ወወቅ አነ الامه በአጠቃላይ ማህበረሰቦች ለው ይተማዓት ቢሰበሰቡ على ان ينفعوك بشيء لم ينفعوك الا بشيء قد كتبه الله لك نعم ማንኛውም ተሰብስቦ ኡማ በአጠቃላይ ሰውዬ ይሄን እናርግለት ብለው ቢያረጉ አላህ በጻፈልህ ነገር እንጂ ሊጠቅሙ አይችሉ ولو يتمعوا على ان يضروك بشيء لم يضروك الا بشيء قد كتبه الله عليك በአንጻሩ ደግሞ ተሰብስበው ይሄን ሰውዬ ይሄን እናርገው ብለው በጉዳት ላይ ቢስማሙ ያንን አላህ Subhanahu Wa Ta'ala ካልጻፈብህ ሊያደርሱብህ አይችሉም ስለዚህ ፊዓቲል አቅላብ ይሄ ቀደርን የሚጽፉ ቀለሞች ተነስተው ጽፈው ተነስተው ወጀፈት الصحف መጽሐፋቶችም የተጻፈባቸው ደርቀዋል ማለት እንግዲህ ሁሉ ነገር ተጽፎ ለውሐል መህፉዝ ላይ አልፋል ማለት ነው ስለዚህ ይሄም ሐዲስ እንግዲህ በዙህድ በወራዕ ላይ የሚመራ ሐዲስ ነው
الله سبحانه وتعالى مفرات في جميع أحوالنا ياسفلقنا سنقواز ودى الله سبحانه وتعالى نحن سائرون ثم بلنكو قمنا دلم يالنا يتقوازنن الرمياتشن إنيا يتمري مثلنا لأنت أمنا 40 متر هلو زندرو 41 كوانا ارميه من إيوانا يتمرى سايون يقودلن ودك أبر يقربنا يالنا إيهن نميوك عقلنا دنيا لاي أثقال يابزام የዱንያ ላይ ያለህን ትክሻህ ላይ ያለውን ሸክሙን ቀለል ማድረግ ያስፈልጋል ካላህ አላህ ከለገሰልህ በሐላል ካገኘው የሌላቸው አካሎች ይኖራሉ ለነሱ በእخلاص ጀዋድ ልትባል ሳይሆን ለጋሽ ልትባል ሳይሆን ለአላህ ብለህ አላህ ነው የሰጠኝ ከሰጠኝ አስካፍላለሁ ብለህ ለአላህ ብለህ ስታካፍል አላህ Subhanahu Wa Ta'ala አንዱን በ10 በ70 በ700 ከዛም በላይ አነባብሩ በእخلاص ንያ ደረጃ እዛ ይገኛል ስለዚህ ዱንያ እንግዲህ ብዙ ነገር ሁላችሁም ታውቃላችሁ ዱንያን ከአላህ ሌላ ያለ ማምለክ አይቻልም ብለናል ዱንያም ከአላህ ሌላ ናት ስለዚህ ዱንያን ማምለክ عبد الدنيا ያረጋል عبد الدنيا ከሆንክ ደግሞ ተዒሰ ወንተከሰ واذا شيك فلن تكش ቅድሙ ሐዲስ ተማሙ እኮ አልተወራም በሰፊው እዛ في رساله العبوديه ላይ አሳልፈናልና ما تنكك ياسفلقال الحديث الأخير عن سهل بن سعد رضي الله عنه أنه قال جاء رجل إلى النبي صلى الله عليه وسلم فقال يا رسول الله دلني على عمل إذا عملته أحبني الله وأحبني الناس فقال ازهد في الدنيا يحبك الله وازهد بما عند الناس يحبك الناس رواه ابن ماجه وسنده حسن حديث لا ينقى بزو تجاجقوال أئمة هذا الشأن لكن في النهاية عدة طرق علوا بلو حسن نوالوت صحيح الجامع لاي زتيمتها يا ولتن حديث صحيح الجامع الصغير صحيح نو بلو تال للال رواه ابن ماجه في سنن ابن ماجه في أواخر السنن مهونونو أراد تشان دمتو ولتن حديث الجنال وحسنه النووي والعراقي والهيثمي والألباني دي 4 من الأئمة مطو عندنا الإمام النووي ولتنيا الحافظ العراقي ثلاثتنيا الهيثمي ابن هاجر الهيثمي والألباني من المعاصرين النزاعون يتتكسوا أئمات حديث حسن وبلو تعالى يتوسنوا تنكوان طعن بيارقوا حديث لا يعلم سلزي حديث من إلال اندى سمانه سندوه حسن يالو ነው እንግዲህ وحسنه ابن حجر ልንል እንችላለን ይሄንን ብሉግን የሰበሰቡት እኮ ማን ናቸው ابن حجر ስለሆኑ حسنه ያሉ اسناد حسن ነው ያሉ ስለሆነ من المحسنين ابن حجر ሊቆጠሩም ይቻላል ማለት ነው ሰው ያሉ የሳል ابن سعد الساعدي من صغار الصحابه في روايه اخر من مات من الصحابه بالمدينه تبلوال مشهورون السنو بلنال استاچو من ይላሉ جاء رجل إلى النبي صلى الله عليه وسلم عند سوية ودى نبياتين صلى الله عليه وسلم متعنا فقال يا رسول الله لاتشو أنت يا الله ملاكتنيا هوي دلني على عمل بسرى لا يا ملاكتون تقوموني لاتشو إذا عملته أحبني الله أحبني الناس إني هو نسرى فاللي قال له من أين السرى سسرى اللهم ميودين ሰውም የሚወደኝ አላህም ዘንድ ተወዳጅ ሰዎችም ዘንድ ተወዳጅ የሚያረግ ስራ አውቄ መስራት ፈልጋለሁ አሳውቁ ይጠቁሙኝ አላቸው ረሱሉን አለይሂ ሰላቱ ወሰለም ይሰውይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት فقال اذهب في الدنيا يحبك الله በዱንያ ላይ ዛሂዱን ዱንያ ውስጥ ዛሂዱን በዱንያ አትሻገል شغله بعباده الله ይሁን الله سبحانه وتعالى يودها الله እንግዲህ زاهد في الدنيا መሆን سبب لنيل محبة الله سبحانه وتعالى ነው እየተባለ ነው زهد እንግዲህ በፈሰር ነው እዛ تعريف ላይ ያሳልፈናል ባቡ ኢላ እንዲያው ዱንያን ታው ማለት ሳይሆን እንግዲህ ዱንያን አድራ البلغه ብቻ አርገህ ሐምህ غمህ عبادة الله ይሁን ዱንያን ታዋት ይሄን ካረክ الله ይወደሃል وازهد فيما عند الناس يحبك الناس ينقده اللهم يوقوال
ሰዎች ዘንድ ሰዎች እጅ ያለውን ነገር ደግሞ አትፈልግ አትጠይቃቸው አትፈልገው ሰዎች ይወዱሃል የማይጠይቅ ሰው እኮ ሰው ይወደዋል ያለው የሚጠይቅ ሰው የሚለምን ይሁላችሁም እንግዲህ መሽሩህ የሆነ ከላም ነው ሰዎችን እሳቸው ዘንድ ያለውን ነገር ተውላቸው አትሻረካቸው እንደዛ ነው ያለው አሁን ደረሶች ድሮ እየቀሩ ምናምን ዱንያ ሳይሻረኩ ዱንያ ሳይገቡ ይሄ እንትኑ ይወዳቸዋል አዋሙ ባላገርም በለው ነጋዴም በለው ማሻአላህ مجرد ما دخل في الدنيا እንግዲህ ነጋዴ ከሆነ ደረሳው ንግድ ውስጥ ከተሳተፈ ገበሬዎችም ከሆኑ አካባቢ ያሉት ገበሬ መሬት ተመርቶ ማረስ ሲጀምር ምን ይመጣል ሙናፈሳ ይመጣና ሌላ ስም ይወጣለት على كل الاحوال صدق رسول الله صلى الله عليه وسلم ሰዎች ዘንድ ያለን ማይፈልግ ሰው ومن يستعف يعفه الله ብሏል الله سبحانه وتعالى عفان الله يرزقك አንተ እንዳንተ ፍጡር ምን ብለህ ትፈልገዋለህ እሱ ዲናችን ሁሉ ነገር አስተካክሏል የዑመርን ሐዲስ አሳልፈን ዑመር ዘካ ላይ አስተማሯቸውና ነብያችን ሰለላሁ ዐለይሂ ወሰለም ያን ዘካ የተባሉትን ቀባኢሎች ሰብስበው ሲያስረክቡ የሆነ አማላ እንካሏቸው ለዑመር ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም አይ ከኔ ባሰ ደሃ ይኖራል ለሱ ስጡታ አሉ ዑመር ረዲየላሁ ዐንሁ አይ አይደለም ያ ዑመር ይህ ገንዘብ አሉ استشراف ሳታረ ሳትለም ከተሰጠ ተቀበል አሏቸው ከተቀበልክ በኋላ ሙህታጅ ከሆን ካንተ ትገለገልበታል ካልፈለከው ሰደቃ ለሌላ ሳልፈህ ትሰጠዋለህ ደግሞ በዛ አይነት መልኩ ካልመጣ ወደዚህ ገንዘብ አትቅረባሉ በልመና በስትሽራፍ መኩል እንዳትለምን استشراف እንዳታረግ አሏቸው ይሄ ሳይሆን ግን ከመጣ ትቀበላለህ ብለው እሳቸውም ደግሞ ለሆነ ሱሐቢ እንደዛው አድርገውት ያ ሱሐቢ ለሌላ ሱሐቢ አራት ሱሐቦች በተከታታይ ያወሩት ሐዲስ ያ ሐዲስ ነው ብለናል على كل الاحوال ይሄ ሐዲስ ማዕናው صريح ነው አላህ እንዲወደን ከፈለግ ሌሎች ነገሮችን ማሟልተን ዱንያ ላይ ያለንን አላቃ ማስተካከል አለብን ዛሂዶች ከሆነ في الدنيا الله ይወደናል እየተባለ ነው ለዚህ ሰውዬ የተነገረው እኮ ለኡማው ነው ለአንድ ሰው ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ለሁሉም ነው የሚናገሩ ሰዎች ደግሞ እንዲወዱን ከፈለግን ደግሞ ሰዎች እጅ ያለውን አንፈልግ አላህ ሰጥቶታል አላህ ይባርክ له فيما اعطى አንተ ማለከ ወለው እሱን አትሻረከው ካልተሻረካቸው ይወዱሃል ብለው ነብያችን ሰለላሁ ዐለይሂ ወሰለም ነገሩት ነው ተሰማነው ምን ተጠቀም አላህ አድርገን ነክተቢ بهذا والله سبحانه وتعالى اعلم صلى الله وسلم وبارك على